በጣም ምርጥ ቅብብል ምርጥ ጨዋታዎችን ነው ያደረጉ የሚገኙት። አምፓዱ ኳሱን ወደፊት እየገፋ ነው የቀድሞ ቼልሲ ተጫዋች አምፓዱ ኳሱን በቀመሶራ አቅጣጫ አስረናይ ኳስ ቦግል በረጅም አሻገረ ካልቨርት ሊዩን አለ ወዛው የመጀመሪያውን ጎል የቀድሞ ኤሲ ሚላን ተጫዋች ኦካፎር ኦልትራፎርድን ጸጥራጭ ያደረገው ኦካፎር ኦልትራፎርድን ጸጥ ያደረገው ገና ከጅምሩ ቦንዛ ኦካፎር ቦንዛ ሌድስ ቦናንዛ ደካማ የመከላከል ሂደት ኦካፎር ከአየር የተሻገረ ኳስ ነው። ቦግል ነው ኳሱን የላከው። ካልቨርት-ሊዩን ለማብረድ ሞከረ። ቦግል ላከ። ግን እዚህ ላይ ጥፋት አልሰራበት፣ በፍጹም አልሰራበትም። ግርምዬ ዶሚኒክ ካልቨርት-ሊዩን ሌዲዮሮ ነው ያገኘው በትከሻ እኮ ገጭቶታል እኮ ኳሱን። ግን የሊድስ ዩናይትድ ሰከንድ ቦል አጠቃቀም ኦካፎር የሰራው ስራ ሰከንድ ቦል አጠቃቀማቸው በጣም የሚገርም ነው። ሶፊ እንደተመለከትነው ከሆነ ሌዲዮሮ ተጠቅሞታል ኦልሬዲ ኳሱን ግን ኦካፎር ጊዜ አልሰጠው። ሳላሜስ ሰከንድ ቦል የጠበቀበት የሰከንድ ቦሉ እንቅስቃሴ ሳላሜስ እንዲያስብ እንኳን አላደረገውም። እድል አልሰጠውም። ኳሷን እንኳን እንዲያየት እድል አልሰጠውም። ኦካፎር ስዊዘርላንዳዊ ተጫዋች የመጀመሪያውን ጎል አስቆጠረ። ገና 4 ደቂቃ ነው። 5ኛ ደቂቃ ላይ ነው ያለ ነው። ጨዋታው የሚያብድ ይመስላል። ጨዋታው የሚቀጣጠር ይመስላል። የማንቸስተር ዩናይትድ ቁልፍ ተጫዋች ኮቢ ማይኖ ነው የሚለውን እያሳየን ይገኛል። ያለፉት 5 ደቂቃ ምክንያቱም ኡጋርቴ በፍጹም አይሆንም። ቶሎም የሰማውንትን ማስገባት የተሻለ ነው። ተጨማሪ ጎል ፈርናንዴዝ ወድቆ ነበር። ኦካፎር እንደገና ለኢታን አምፓዱ ረዥም ኳስ ጄተን ቦግል ኳሱን ወደ ጎል ተሻማ። ዶሚኒክ ካልቨርት-ሊዩን ደርሶበት ነበር። ሌኒየሮ አስደናቂ ኳስ አስጣለ። እንደገና አስደናቂ ኳስ ታናካ አምፓዱ ያስጣለው ኳስ ኦካፎር እንደገና ኦካፎርን ጉድማንድሰን ክሮስ ሉክሾ ብሎክ በግንባር መለሰ። ኦካፎር በድጋሜ አሁንም ዶሚኒክ ካልቨርት-ሊዩን አለ። ታናካ ለኦካፎር ጎል! ሁለተኛውን ጎል ኦካፎር ወሰወሰው። ደገመው። ኦካፎር ዘነጠ። ኦካፎር አቅራራ። ኦልትራፎርድ ላይ ተንጠባረረ። ወረ ጎል! ደጋገሙ። ሊድስ ዩናይትድ ሁለተኛውን ጎል ኦካፎር ለራሱም ለቡድኑም መረብ ላይ ወሰወሰው። ጎል! ማንቸስተር ዩናይትድ 0 ሊድስ ዩናይትድ 2። ዋው! ፒኮክ ዛሬ ኦልትራፎርድ ላይ እየዘነጠች ትገኛለች። ሌኒየሮ የመለሰውን ኳስ ሊሳንድሮ ማርቲኔዝ ማጽዳት ነበረበት። ኢታን አምፓዱ እንደገና ታናካ ተመለሰ። ኦካፎር ለጉድሞንሰን ክሮስ አደረገ። ሉክሾ መለሰ። የተመለሰውን ኳስ ኦካፎር በግንባር እንደገና ሊሳንድሮ ማርቲኔዝ መለሰ። አሁንም እንደገና ታናካ ከተተው። ኦካፎር ሳላሜስ መያዝ አልቻለም። ግርምዬ ጎል 2-0። የማዘር ተሻገረ። በቀላሉ ኳሱን ጀምስ ጀስቲን መለሰ። ብሩኖ ፈርናንዴዝ አስደናቂ ኳስ ከዝማ በረገጠው ልማተኛ ግንባር ኳስ ተጠቃሚ ተስማ በዓመቱ መጨረሻ ማንቸስተር ዩናይትድን የሚለቀው ድራማ ላይ ጨዋታ በቃ ካዝሜሮ ብሩኖ ፈርናንዴዝ አሲስት 17ኛ አሲስት ስራውን ካቆመበት ጀመረ። ሳይድ አይመስለኝ አይደለም ግርምዬ ካዝሜሮ ቦንዛ ካዝሜሮ ማንቸስተር ዩናይትድ ቦናንዛ አልሞት ባይ ተጋዳይ አቱን ጠቁሞ ሴሌብሬት እያደረገ ነው። አልሞት ባይ ተጋዳይ ቡድን ማንቸስተር ዩናይትድ የሚገርም ነው። ካዝሜሮ ወደ ማንቸስተር ዩናይትድ ከመጣ ወዲህ ብዙ ጎሎችን ያስቆጠረበት የውድድር ዓመት ሆኗል። ሙቡሞና ዳሎ ገቡ። ናስር ማዝራዊ ወጥተዋል። ተጨማሪ ኃይል ሊድስ ዩናይትዶች ማዝራዊና አማድ ዲያሎ ወጥቶ ዲየጎ ዳሎና እንደዚሁም ዳንኤል ፋርከር ራሱ መቀየር አለባቸው። ባይዘው የተጫዋች ነሜች አለ ኞቶ አለ። ዳሎና ናስር ማዝራዊ ወጥተዋል። በምትካቸው ሙቡሞና ዲየጎ ዳሎ ገብተዋል። ከኦልድ ትራፎርድ ላይ ከ45 ዓመት በኋላ 3 ነጥብ
ሊድስ ዩናይትድ ከወራጅ ቀጠና በ6 ነጥብ ራቀ። የሙሉ ሰዓት ውጤት ማንቸስተር ዩናይትድ 1 ሊድስ ዩናይትድ 2። ኦካፉር 5ኛውና 29ኛው ደቂቃ፣ ካዝሚሮ 69ኛው ደቂቃ ጎሎችን አስቆጥረዋል። ሊሳንድሮ ማርቲኔዝ በማንቸስተር ዩናይትድ በኩል በቀይ ካርድ ከሜዳ ወጥቶ በጎዶሎ ተጫዋች ማንቸስተር ዩናይትድ ያደረገው ፍልሚያ በጣም ድንቅ ፍልሚያ ነበር። ግሩምዬ ሊድስ ዩናይትዶች ኦልትራፎርድ ላይ መጥተው በድፍረት የተጫወቱበት መንገድ የመጀመሪያው አጋማሽ በተለይ በጣም አስደማሚ ነበረ፣ በጣም ግሩም ነበረ። አስደንቀውና ሊድስ ዩናይትዶች በዛ ድፍረት መጫወታቸው የማይክል ካሪክ ስህተቶች በቋሚ 11 አስተላልፈው የፈጠሩ ችግሮችም በግልጽ ተመልክተናቸው ነበረ። ጨዋታ አጥተው መምጣታቸው፣ የጨዋታ ጊዜ አለመኖራቸው፣ 24 ቀናቶች ጨዋታ ሳያረጉ መምጣታቸው በግልጽ የሚታይ የማች ፊትነስ መውረድ። ኩኛው ሁለተኛው አጋማሽ ላይ ነው የተነሳው። ብሩኖ ኢቭን ሁለተኛው አጋማሽ ላይ ይበልጥ የተሻለ የሆነው ሸሽኮ ሁለተኛው አጋማሽ ላይ ነው። በጨዋታ ላይ ነው በተወሰነ መንገድ ብዙ ተጫዋቾች እያደጉ የመጡት የተመለከትናቸው። አንደኛ የማይክል ካሪክን ስህተት እንመለከታለን። በተለይ ዛሬ ማውንትን ለምን መጠቀም እንዳልፈልጉ አልገቡኝም። እስከ መጨረሻው ደቂቃ ድረስ አልተጠቀሙትም። ሁለተኛው አጋማሽ ላይ ግን ሳይኮሎጂካሊ ቡድን ላይ ሰርቶት የመጡት ነገር በዛው ቡድን ነገሮችን ለማሻሻል ጥረት አድርገው ነበረ። ሌሳንድሮ ማርቲኔዝ ከወጣ በኋላ ይበልጥ ማንቸስተር ዩናይትድ ይጋለጣል የሚል ስጋት ነበር። ምክንያቱም የተከላካይ መስመሩ ልብ ምት ሌሳንድሮ ማርቲኔዝ ግን ያንን ሸፍነው ይበልጥ አጥቅተው ጎል አስቆጥረው ውጤቱን አጥቦ እንዲሁም አቻ ሊሆን የሚችሉበትን 2 ድሎች ከመስመር ያወጡበት መንገድ ሊድስ ዩናይትዶች አስደማሚ ቢሆንም ማንቸስተር ዩናይትዶች ግን አልሞት ባይ ተጋዳይ የሆኑበት መንገድ እጅግ አስገርሞኛል። ካሪክ ስተሰሩ መልሰው ስህተታቸውን ሰከንድ ሃፍ ላይ በሳይኮሎጂ በስነ ልቦና ነው ለማስተካከል ጥረት ያደረጉት። ሙቡሞ ግን ስቲል አሁንም ገና ነው። ግርምዬ ሙቡሞ ምን እንደሆነ አልገባኝም። ከአፍሪካ ዋንጫው መንስ የሙቡሞ አቋም በጣም ወርዶ እያየሁት ነው። አማድን በተመሳሳይ መንገድ አማድን ሙቡሞም ወርዶ እየተመለከትናቸው ነው የምንመለከተውና ለሊድስ ህልም የሚመስል ውጤት ድሪም ነው የሚመስለው። ምክንያቱም ይሄ ነጥብ በእጅጉ ያስፈልጋቸው ነበር። ዛሬ ቢሸነፉ ቀጣይ ሳምንት ቶተናም ቢያሸንፍ ከወራጅ ቀጠና ይገቡ ነበር። አሁን አያሳስባቸው። ማንም አሸነፈ አላሸነፈ የ6 ነጥብ ርቀት አላቸው። ምስጋና ለኦካፉር